ፓስፖርቱ ለምሳሌ ይሄ መደበኛ ፓስፖርት ነው። ይሄ መደበኛ ፓስፖርት ወደ ኢ ፓስፖርት ተቀየረ ነው። ወደ ኢ ፓስፖርት ተቀየረ ስንል ምናልባት ተመሳሳይ እንደያዘው የያዝኩት ኦርዲናሪ ፓስፖርት ስለሆነ እነዚህ ሁለቱም የመደበኛ ፓስፖርት የሚባሉት ይሄ የቀድሞ ይሄ አዲስ ፓስፖርቶቹ ላይ ምንድነው ያለው ልዩነት እንደው ባጭሩ ለማንሳት ይሄ ፓስፖርት ማሽን ሪደብል ይባላል። ማሽን ሪደብል ምን ማለት ነው? እዚህ ጋር እንደምታዩት እቺኛዋን ፓርት ማሽኑ አንብቦ ኦኬ እከሌነህ እድሜ ይሄ ነው፣ ቀኑ የትውልድ ቀን ይሄ ነው፣ የዚህ ሀገር ዜጋ ነህ፣ የአባት ስም እንደዚህ የሚሉ መረጃዎችን ይይዛል። በቃ እቺ መረጃ ተቀምጣ በዚች መረጃ ብቻ ነው የአንድን ሰው የፓስፖርት መረጃዎች ይዘን ስንሄድ ነበር። ሌላኛው ይሄኛው የዳታ ፔጅ ይባላል። እዚህ ዳታ ፔጁ ይሄ ወረቀት ነው ነበር። ወረቀት በመሆኑ ይሄንን በቀላሉ በመቀየር ሌላኛውን ፓርት ባለበት አድርጎ ለማዘጋጀት እድል ይሰጥ ነበር። ሌላው የዚህ ፓስፖርት ትልቁ አስደንጋጩ ዲዛይኑ በኢትዮጵያ እጅ የነበረ ስላልሆነ በኢትዮጵያ እጅ አይደለም ማለት ፓተንቱ እንደፈለገ ለመደረግ ክፍት ነው ማለት ነው። እኛ የምንቆጣጠረው አይደለም ማለት ነው። ስለዚህ ፓተንቱ በእኛ እጅ የነበረ ስላልሆነ ተመሳስሎ እንዲዘጋጅ አጋላጭ ሁኔታ የፈጠረ ነበር። ሌላ ይሄ ፓስፖርት ኋላቀር ነው ስንል ዜጎች በዚህ ፓስፖርት ተገልግለው ወደ ውጭ ሀገር ሲሄዱ ከኢትዮጵያ ውጭ ወይም ወደ ኢትዮጵያ ሲገቡ እነዚህን ፓስፖርቶች የሚያነቡ ማሽኖች ምን ያህል አውትዴትድ ሆነዋል የሚለው ጥያቄ አብሮ ያስነሳል። ቅድም ዓለም አቀፍ ስታንዳርድ ያልኩት እሱ ከዛ አንጻር ስናየው ክፍተት ያለበት ነው። ባጭሩ እዚህ ጋር ከደህንነት አንጻር የሰነዱ የደህንነት ከዲዛይን አንጻር ከደህንነት ቅንጣት አንጻር እና ሌሎች አንጻር ክፍተቶች የነበሩበት በማዘጋጀት ሂደት ውስጥ ይሄ ቡክሌት ለመግዛት ቬንደር ሎክድ የነበረበት በውጭ ምንዛሬ የሚገዛበት ይሄንን ቡክሌት ደግሞ ከውጭ ወደ ሀገር ውስጥ አስገብተን ፐርሰናላይዜሽን ተከናውኖ የከሌ ፓስፖርት አድርጎ በማውጣት ሂደት ውስጥ የሚያስፈልጉ ማሽነሪዎች አውትዴትድ የነበሩበት እና እያንዳንዱ ቪዛ ፔጅ ኢትዮጵያን እንዲገልጹ ያልተቀመጠበት ነበር። ወደ ምንድን የለወጥነው የሚለውን ስናነሳ ወደ ኢ ፓስፖርት ለወጠ። ምን አዲስ ነገር አለ? ኢ ፓስፖርት የመጀመሪያው ይሄ ቡክሌቱ ቺፕስ አለ። ቺፕሱ ጥቅሙ ምንድነው? የአንድን ሰው ባዮግራፊክ እና ባዮሜትሪክ መረጃ ሎድ አድርገን እንድንይዝ ያስችላል። እዚህ ሎድ አደረግን ማለት ኢቭን ዞ እዚህ ዳታ ፔጁ ላይ ለውጥ እንኳን ቢኖር በቀላሉ ይሄንን አንብቦ ነው አይደለም ይባላል። ሁለተኛው ማቺንግ ይሰራል። አንድ ሰው ይሄ ፓስፖርት ሲዘጋጅለት የሰጠውን አሻራ እዚህ ቺፕስ ውስጥ ስላለ በማች በማድረግ መለየት ይቻላል። የሱ ነው የሱ አይደለም ነው። እዚህ ቺፕስ ውስጥ ያ ፊቸር እንዳለ እና ይሄ እዚህ ጋር ያለው ቺፕስ ተጨማሪ ቅድም ካነሳሁት ከስም ከትውልድ ቀን ከትውልድ ቦታ ከዜግነት ባሻገር ባዮሜትሪክ ቅንጣቶች የ10 የእጅ አሻራ የፊት ገጽና የአይን ብሌን አሟልቶ የያዘ ነው ማለት ነው። ከዛ ባሻገር በእጅ አሻራ ራሱ ስናይ ድሮ የምንወስደው የሁለት አውራ ጣት ብቻ ነው ነበር። አሁን የ10 የእጅ አሻራ የእጅ ጣት አሻራ እንወስዳለን። ይሄንን ያደረግንበት ምክንያት ዲጂታል አይዲን ተመሳሳይ ስለሆነ የሚወሰደው ለዲጂታል አይዲ ባዮሜትሪክ የሰጠ ሰው ፓስፖርት ለማውጣት ሲል በሚኖረው ኢንቲግሬሽን ደግሞ መስጠት አያስፈልገውም ማለት ነው። የአንዱ የዲጂታል ኢኮኖሚ የመገንባት የማህጠን ሂደቱ መንግስታችን እየተከተለ ያለው ይሄንን ከመጀመሪያው ጥያቄ ቀጥዬ ዲጂታል አይዲ ምን ሳነሳ የነበረው ኋላ ላይ አነሳዋለሁ ብዬ የነበረው ይሄ ሳይሆን የሁለቱ ኢንቲግሬሽን ምን ያህል የዲጂታል መታወቂያው የፋይዳው ከሌሎች ተቋማት ጋር ለመተሳሰር ጥቅም እንዳለው አንዱ ማሳያ ሆኖ መገለጽ ይችላል። በኋላ ማንሳት ይችላል ከኢንቲግሬሽኑ አንፃር እዚህ ቺፕስ አለ። ከዛ ባሻገር እዚህ እያንዳንዱ ፔጅ ላይ የሴኩሪቲ ፊቸሮች አሉ። ዩቪ ላይት እያበራን ብናይ በጣም ብዙ በዜና ላይ ባሳየነው ቅንጣት ሚዲያ ላይ ሲዘዋወር አይቻለሁ። እነዛ እዚህ ጋር አይታዩም። አብርተን ብናይ ግን በጣም በርካታ የሴኩሪቲ ፊቸር አሉ። ምን ማለት ነው? በቁጥር ግለጸው ካልከኝ በፊት ከነበረው 300% የደህንነት ጭማሬ በየፔጁ ላይ እና በሙሉ ቡክሌቱ ላይ እንዲኖር ተደርጓል ማለት ነው። ይሄ ምን ማለት ነው? ሰዎች በቀላሉ ኮፒ አድርገው
አመሳስለው አትሞ ለማዘጋጀት ኢምፖሲብል ሁኔታ ይፈጥራል። ከዛ ባሻገር የዳታ ፔጁ እዚህ ጋር የምታዩት ዳታ ፔጅ ይባላል። ፖሊካርቦኔት ይሄ ፖሊካርቦኔት የቅድሙ ስናየው ፔፐር ነው። እዚህ ጋር ግን ፖሊካርቦኔት ነው። ፖሊካርቦኔት የሆነበት ምክንያት በቀላሉ የዶክመንቱ ኢንቴግሪቲ እንዳይለወጥ ተጓዦች እንዳይንገላቱ ኤኒ ጭረት ከተከሰተ እዚህ ዳታ ፔጅ ላይ መጓዛት ይችላል። እዚህ ጋር ግን እንደዚህ አይነት ስጋት አይኖርም። ዋስትና የመስጠት የስታንዳርድን የማሟላት ነው። ሌላው እያንዳንዱ የቪዛ ገጾቹ ላይ በኋላ ህብረተሰቡ ፓስፖርቱን ሲወስድ ማየት ይችላል። የኢትዮጵያን ተፈጥሯዊ፣ ታሪካዊ፣ ባህላዊና ሌሎች መገለጫዎች እንዲኖሩ ተደርጓል። ምን ማለት ነው? የኢትዮጵያን ልክ ማስተዋወቅ፣ ኢትዮጵያ ማን እንደሆነች መግለጽ በተገኘው አጋጣሚ በተለይ የቱሪዝምና አጠቃላይ ኮንፈረንስ ቱሪዝምን ከማስፋት አንፃር የመጀመሪያው ማስታወቂያ ሰነዳችን እንዲሆን ከማድረግ አንፃር ነው። ከዛ ባሻገር እዚህ ጋር የተቀመጡ ሁሉም ነገሮች የሚያስማሙንን ማዕከል ያደረገ ብቻ ሆኖ ነው የተቀመጠው። እዚህ ሰነድ ላይ ያልተስማማንባቸው ጥያቄ የተነሳባቸው አንድም ጉዳዮችን አላፈ። ለምንድን ነው ይሄንን መነሻ ያደረግነው? ይሄ ለረጅም ጊዜ የሚያገለግል ሰነድ እንጂ በወቅታዊ ሁኔታዎች ነገ ሊሻሻሉ ሊቀየሩ በሚችሉ ሁኔታዎች ላይ ብቻ መቸንከር አያስፈልግም ማለት ነው። የመጀመሪያ ገጹ ላይ አደይ አበባ እናያለን። አደይ አበባ ያደረግንበት ምክንያት በሁሉም የኢትዮጵያ ክፍል አደይ አበባ ነው። አደይ አበባ ደግሞ የጥሩነት የመልካምነት መገለጫ ነው። እዚህ ጋር ያደረግነው አደይ አበባ ነው። ይሄ ሰሙ ነው። በወርቅ ደረጃ ግን ስናየው አደይ አበባው ብዙ የሴኩሪቲ ፊቸር ለማስቀመጥ ብዙ ቅጠል ያለው ስለሆነ ዲቴልት እያደረግን ብናይ በርካታ የሴኩሪቲ ፊቸሮችን እናያለን። እሱን ለማድረግ ታሳቢ ተደርጎ ነው ሙሉ ለውጥን የተደረገበት ብለን ማንሳት እንችላለን። ይሄ ቡክሌት በመቀየር ሂደት ውስጥ ዲዛይኑ፣ ሴኩሪቲው፣ ስታንዳርዱ ወዘተ ተቀየረ ብቻ ሳይሆን ይሄ ፓስፖርት በዓለም ላይ ያለው ዘሌተስቱ ፓስፖርት የዚህ አይነት ነው። ለምሳሌ አሜሪካ ፓስፖርት በቅርቡ ቀይረዋል። ፓስፖርት ነበራቸው ግን ፓስፖርት ዘሌተስቱ ፓስፖርት ስላልሆነ ቀይረዋል። ወደ ሀገራት ፓስፖርት የነበራቸውን ጭምር ቀይረዋል። ሌሎቹ በጣት የሚቆጠሩት ደግሞ እንደኛ ማሽን ሪደብል ብቻ እየተገበየሉ ነው። ከማሽን ሪደብል ወደ ሌተስት ጀነሬሽን ፓስፖርት ቀይረናል። ይህንን ብቻ ሳይሆን ፓስፖርቱን መቀየር ብቻ ሳይሆን በመቀየር ሂደት ውስጥ ሀገር ውስጥ ፓስፖርት በማምረት በውጭ ምንዛሬ ከመግዛት ወደ ውጭ ምንዛሬ መሸጥ የሚያስችል አቅም ደግሞ አብሮ መገንባት ያስፈልጋል ተብሎ በቦሌ ኢንዱስትሪ ፓርክ ይህ ፓስፖርት ኢትዮጵያ ውስጥ ነው እንዲመረት ሆኖ የፋብሪካ ሴታፑ የማኒፋክቸሪንግ አቅሙ ዝግጁ እየተደረገ ያለ ዝግጁ እየተደረገ ነው ብቻ ሳይሆን የኢትዮጵያ መንግስት ከፍተኛ ሼር ወስዶበት ትርፍ ጭምር የሚያገኝበት በሀገር ውስጥ የሚያመርትበት ዲዛይን ባለቤት የሆነበት የዚህ ፓስፖርት ዲዛይን አሁን በኢትዮጵያ መንግስት አሁን ሀገር ውስጥ ይመረታል ብቻ ሳይሆን ሌላም ስፔሻል ወይም ኤኒ አንኤክስፔክትድ ሁኔታ ቢገጥ ያን ዲዛይን ይዘን ማስመረት እንችላለን የሚል ተጨማሪ ዋስትና የሚሰጥ ነው። ባጭሩ ፓስፖርቱን በዲዛይን ደረጃ በስታንዳርድ ደረጃ የማዘመን ለሌት ከመራ ለማንቲክ ተጠቅሞ የመቀየር ተያያዥ ፕሮሰስ ለማድረግ የሚያስፈልጉ ቴክኖሎጂዎችን በአዲስ የመተካት እንደዚሁ ፓስፖርቱን ሀገር ውስጥ በማምረት ቅድም ያሳየኋቸውንም የጉዞና የይለፍ ሰነዶች ሀገር ውስጥ በማምረት በውጭ ምንዛሬ ከመግዛት ወደ ውጭ ምንዛሬ መሸጥ የሚያሸጋግረን እንደዚሁም ፉሊ ዲጂታላይዜሽን ለማረጋገጥ ኢኔብሊንግ ስለሚሆን ይህንን ይዘን የአንድ ማዕከል አገልግሎት ከሌሎች አገልግሎት ጋር በማቀናጀት ለመስጠት የሚያስችል ይሆናል። ይህን ስንል ተደራሽነት ቅድም ያነሳው በሰፊው ጥያቄ ከመሆን ይቀራል ማለት ነው። በደረጃ በደረጃ ኦቨርናይት ሁሉንም ማድረግ አይቻልም፣ የራሱ ሂደት ስላለው። ግን ደረጃ በደረጃ በጥቂት ዓመታት ውስጥ ተደራሽነትን እውን ማድረግ እንችላለን። ተደራሽነትን እውን ማድረግ ብቻ ሳይሆን ፊዚካሊ አገልግሎቱን ዲሴንትራላይዝ በማድረግ ወደ አገልግሎት ፈላጊው ቅርብ በማድረግ በቴክኖሎጂ በማስተሳሰር ከማዕከል እያንዳንዱ የሚደረጉ ተግባራትን መቆጣጠር እና የላቀ አገልግሎት ለመስጠት አስቻይ ሁኔታ መፍጠር ይገኛል።